ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል። ከቁጥር 1 እስከ 17 አህያይቱንና ውርንጫዋን አመጡለት፣ ልብሳቸውንም በእነሱ ላይ ጫነ፣ ተቀመጠባቸውም። ከሕዝቡም እጅግ ብዙ ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፍ ጫፉን የቆረጡ በመንገድ ላይ ያነጥፉ ነበረ። የሚቀድሙትም ሕዝብ የሚከተሉትም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮኹ ነበረ። ወደ ኢየሩሳሌም በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ሕዝቡም ይህ ከገሊላ ናዝሬት የመጣው ነቢዩ ኢየሱስ ነው አሉ። ይህ ማን ነው ብሎ ከተማው ተናወጠ። ሕዝቡም ይህ ከገሊላ ናዝሬት የመጣው ነቢዩ ኢየሱስ ነው አሉ። ዛሬ የምናየው እንግዲህ ስለ ሆሳዕና ነው። ያው ሆሳዕና ተብሎ የሚጠራው ጌታችን ኢየሱስ ክርስቶስ ሊሰቀል አንድ ሳምንት ሲቀረው የነበረው ክብረ በዓል የተደረገበት ነው በአይሁዶች ታሪክ። በዚህ ቦታ እንግዲህ ስንመለከተው ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያይቱና ውርንጫይቱ ላይ ተቀምጦ ወደ ኢየሩሳሌም እየገሰገሰ ሲገባ ነው የምናየው። በዛ የሆነው ስርዓት ነው እዚህ ጋር የተቀመጠው እና በተለይ የነበረው ጩኸት ምን የሚል ነው? ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው የሚል ጩኸት፣ ሆሳዕና የሚል ጩኸት አለ። ዛሬ መልእክቴ እንግዲህ ሆሳዕና ብለው የሚጮሁ ተሐድሶ ያገኛሉ በሚል ነው። ሆሳዕና ብለው ዛሬም የሚጮሁ ሰዎች ተሐድሶ ያገኛሉ፣ መታደስ ይሆንላቸዋል። ቤታቸው ይታደሳል፣ ሕይወታቸው ይታደሳል፣ ኑሯቸው ይታደሳል ሆሳዕና ብለው የሚጮሁ። ስለዚህ ወገኖቼ ዛሬም ሆሳዕና ብለን መጮህ አለብን። የዛሬ 2000 ዓመት ሆሳዕና ብለው የጮሁ ሰዎች ተሐድሶ አግኝተዋል፣ መነቃቃት አግኝተዋል፣ ታላቅ ፈውስ አግኝተዋል። ይልቁንም በዚህ ዘመን ሆሳዕና ብለን የምንጮህበት ጊዜ አሁን ነው ማለት ነው። ሆሳዕና የሚሉ ሰዎች ጮህ ታያላችሁ እዚህ ጋር። ልጆች፣ አዋቂዎች፣ ወጣቶች፣ የከተማው ሕዝብ ሁሉ ነው እዚህ ጋር ተሰብስበው ከጥቂቶች በስተቀር ከፈሪሳውያን ከአንዳንድ አክራሪዎች በስተቀር አብላጫው ሕዝብ የእግዚአብሔር መንፈስ በውስጡ መጥቶ ነው ሆሳዕና እያለ ይጮሃል። ልብሳቸውን እያነጠፉ ኢየሱስ በአህያይቱና በውርንጫይቱ ላይ ተቀምጦ የእግዚአብሔር ቃል እንደሚለው እናም ንጉሱ ኢየሱስ ስለመጣ ሆሳዕና ይሉ ነበረ። ጌታ ኢየሱስ ንጉስ ነው። ነገር ግን የመጣው በአህያ ውርንጫ እንጂ በፈረስ አልተቀመጠም። ብዙ ጊዜ የተለመደው ንጉስ በአምባ ላይ ፈረስ ወይም በነጭ ፈረስ ነው የሚቀመጠው። ለውጊያ ስለሚመጣ ጠላቶቻቸውን ሊመታ ስለሚመጣ ነጭ ፈረስ ወይ አምባ ላይ ፈረስ ነው። ኢየሱስ ንጉስ ነው። በዚህ ቦታ ላይ ግን ምን ላይ ተቀምጦ ነው? በአህያይቱ ውርንጫ ላይ ተቀምጦ ነው የመጣው። ይሄ የሚያሳየው እንግዲህ ጌታችን ኢየሱስ ክርስቶስ ትህትናውን ያሳያል። ጌታ ኢየሱስ የመጣበት ትልቁ ዓላማ ለጦርነት አልነበረም፣ ለሰላም እንደመጣ። ፈረስ ከመጣ ለጦርነትና ለማወክ ለመሆነ ለውጊያ ነው የሚመጣው። ጌታ ግን እዚህ ጋር ሃምብል ሆኖ ንጉስ ሆኖ ግን በአህያይቱ በውርንጫይቱ ላይ ተቀምጦ ሲመጣ እናያለን። ይሄ የሚያሳየው ትህትናውን ነው። ንጉስ ቢሆንም ፈረስ አምጡልኝ አላለም። ለዚህ ጌታችን ኢየሱስ ክርስቶስ በአህያይቱ ላይ ተቀምጦ ሲመጣ ሕዝቡ ደግሞ እያነጠፉ የዘንባባ ዝንጣፊ ይዘው ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮሁ ነበር ይላል። እና የአዘማመሩ ሁኔታ ስታጠኑት በጣም የሚገርም ነው። ዝም ብሎ መዝሙር አይደለም። እንደኛ እየተቀባበሉ ልክ አሁን በሁለት ተርታ ከሆኑ ሰዎች መዝሙር እንደሚቀባበሉ በእነሱ ዝማሬ አንቲፎኒያ ይባላል። አንቲፎኒያ ማለት እየተቀባበሉ የሚዘምሩት ነው። ምን እያሉ ነው? ግማሹ ሕዝብ ምን እያለ ይጫል? ሆሳዕና ለዳዊት ልጅ ሲል፣ በዚህ ጋር ያሉ ደግሞ በጌታ ስም የተባረከ ነው ሆሳዕና በአርያም ሲሉ፣ በጌታ ስም የሚመጣ የተባረከ፣ እየተቀባበሉ ዜማዊ የሆነ እጅግ በጣም ውበት ያለው ስለሆነ ከተማይቱ ተናወጠች ይላል። ሆሳዕና እያሉ ይጮህ ነበረ። ወገኖቼ ሆሳዕና ብሎ መጮህ ዛሬም በጣም ያስፈልጋል። ሆሳዕና ትርጉሙ ምንድን ነው ስንል ስንፈታ ሆሳዕና የሚለው ሲፈታ ትርጉሙ አሁን አድን ማለት ነው። ሴቭ ራይት ናው ማለት ነው። ሆሳዕና ማለት አሁን አድን፣ አሁን አድን፣ አሁን አድን፣ አሁን ፈውስ፣ አሁን እጅን ዘርጋ የሚል ጩኸት ነው።
ሆሳዕና ማለት ይሄ ነው ትርጉሙ። ሲጮሁ አሁን አድን መሲሁ፣ አሁን አድን ንጉሱ፣ ራይት ናው ችግር ውስጥ ነው ያለ ነው፣ ድረስልን ሆሳዕና ስትሉ አሁን አድን ማለት ነው ወገኖቼ። ስለዚህ በጣም ያስፈልጋል። እነዚህ ሰዎች አሁን አድን ያሉበት ለምንድን ነው ስንል ወቅቱ በጣም ከባድ ዘመን ነበረ። መንፈሳዊ ጨለማ ውስጥ ነበሩ። ምድራዊ ጨለማ ውስጥ ነበረች ምድሪቱ። 400 የጸጥታ ዘመን ነበረ በወቅቱ። 400 የነቢይ ድምፅ የሌለበት፣ የእግዚአብሔር ቃል የሌለበት ትልቅ ጨለማ ነበረ ህዝቡ የነበረው። ቤተ መቅደስ አለ፣ ስርዓት ይካሄዳል፣ ካህናት መስዋዕት ያቀርባሉ፣ ሰው ይመጣል ለአምልኮ፣ ግን ጨለማ ነበረ። በተለይ ወጣቶችና ልጆች ነበር ሲጮህ የነበሩት። አልተመቻቸውም ሁኔታው ያለው የነበረው ስላልተመቻቸው ሆሳዕና እንግዲህ ንጉሥ ሆነ ከመጣ፣ መሲህ ሆነ ከመጣ አሁን አድን፣ አሁን ጣልቃ ግባ፣ ጨለማችን አሁን ይብራ፣ አሁን ትንሣኤ ያስፈልገናል፣ አሁን መዳን ያስፈልገናል፣ ና ወደ መቅደሱ ግባ፣ ና ወደ ቤታችን ግባ እያሉ ነበር ጩኸቱ ማለት ነው። አያችሁ፣ በተለምዶ ሆሳዕና እንለዋለን፣ ሰዎች አያውቁትም። ነገር ግን ፍቺው እዚህ ጋር ያሉት እግዚአብሔር ሲያስጨዋቸው አሁን አድን፣ አሁን ፈውስ፣ አሁን ጣልቃ ግባ የሚል ጩኸት ነው። እንደተባለውም የናዝሬቱ ኢየሱስ ጣልቃ ገባና ነገራቸውን ሲለውጥ እናያለን። ወገኖቼ አሁን ያለንበት ይህንን በዓል ስናከብር ፋሲካን፣ በተለይችን አንድ ሳምንት ሆሳዕና እያላችሁ እንድትጮሁ ላበረታታችሁ ነው የመጣሁት። አንድ ሳምንት አለን። አሁን መጮህ አለብን። የዘመኑ ፋሲካ ፊታችን ያለው በእውነት አዳኙ ንጉሥ ጣልቃ እንዲገባ ልንጮህ ይገባል። ሆሳዕና። ምክንያቱም አሁን ያለንበት ዘመን ወገኖቼ በጣም ጨለማ ዘመን ነው። እንዴት እንደምታዩት አላውቅም። እጅግ በጣም ጨለማ ዘመን ነው። መንፈሳዊውን ነገር ስንመለከተው ቤተ ክርስቲያን ትልቅ ጨለማ ውስጥ ያለችበት ነው። እነሆ የዓለምን ስናይ በጦርነትና በእልቂት፣ በተለይ በመካከለኛው ምስራቅ ያለ ታውቃላችሁ ወዴት እየሄደ ያለ፣ ዛሬ ወደ አፍሪካ እንደደረሰ እየሰማው ነበረ። ወደዛ እየደረሰ ነው። ወደ ኬንያ እየደረሰ ነው። ወደ ኢትዮጵያ እየመጣ ነው። ዓለማችን በጨለማ እየተከበበች ነው። ጦርነቱ እየሰፋ ነው ያለው። መንፈሳዊ ችግሮች ብዙ ናቸው፣ በአገር ቤትም በዚህም ሀገር በነጮቹም ዓለም። ስለዚህ እንዲህ አይነት ጨለማ ውስጥ ነው ያለነው። ምን ያስፈልገናል? ሆሳዕና ማለት አለብን። አሁን አድን፣ አሁን ጣልቃ ግባ፣ ጌታ ሆይ የሚሉ ሰዎች ጩኸት እግዚአብሔር መስማት ይፈልጋል። ጌታ ኢየሱስ ይሄን ጩኸት ሰምቶ ነው እነዚህ ሰዎች ታደጋቸው። ዛሬም ወገኖቼ ያለንበት ሁኔታ አይመቸን። ፈሪሳውያን ስለተመቻቸው ዝም በሉ ይላል። ምን ትጮኻላችሁ? ተመችቷቸዋል። አሮጌው ሲስተም እንዲቀየር አይፈልጉም። የቤተ መቅደሱ ስርዓት እንዳለ ነው። ሃይማኖት እንዲቀጥል ነው የሚፈልጉት። ስርዓት እንዲቀጥል ነው የሚፈልጉት። እዚህ ጋር ግን ለውጥ ናፋቂዎች ሆሳዕና ይላሉ። ወገኖቼ ይሄ መንፈስኛ ላይ ይምጣ። ለውጥ ናፋቂ መሆን አለብን። ያለን አይመቸን። አዎ ጥሩ ነገር ላይ አለን፣ ጥሩ ነገር አለን በብዙ ነገር፣ ግን አይመቸን። ገና ነው። ኢየሱስ ተሐድሶ ያስፈልገናል። በግል ሕይወታችን ተሐድሶ ያስፈልጋል። በኑሯችን ተሐድሶ ያስፈልጋል። ስለዚህ የተሐድሶ ጥሪ ነው ሆሳዕና ማለት። አሁን አድን፣ አሁን ፈውስ፣ አሁን ነፃ አውጣን፣ አሁን ቀንበራችን ስበር፣ አሁን ምድራችን ትፈወስ፣ አሁን ቤተ ክርስቲያን ትፈወስ ማለት ነው። ይህንን ሲጮሁ ጌታ ኢየሱስ ጣልቃ ገባ። ዛሬም ጣልቃ ይገባል። አሜን። ዛሬም ለሚጮሁ ነው። ለተሐድሶ በዘመናት የጮሁ አብያተ ክርስቲያናት ተሐድሶ ገብተዋል። እነሆ በዘመናት የጮሁ ሀገሮች እግዚአብሔር ጎብኝቶላቸዋል። በዘመናቸው የጮሁ ቤተሰቦች ሆሳዕና ያሉ ደርሶላቸዋል። ስለዚህ በሁለት አቅጣጫ ተሐድሶ መጣ። እሱን ነግሬያችሁ ነው የምጨርሰው። በሁለት አቅጣጫ ኢየሱስ አድስ ና ግባ ሲሉት ሁለት አቅጣጫ ጌታ ኢየሱስ ተሐድሶ አመጣላቸው። ዛሬም በሁለቱም አቅጣጫ ጌታ ጣልቃ ይገባል። የመጀመሪያው ምን አይነት ፈውስ ነው? ምን አይነት ተሐድሶ? መንፈሳዊ ተሐድሶ። ሃሌሉያ! መንፈሳዊ ተሐድሶ ነው ያደረገው ኢየሱስ። ተመልከቱ። ና ጣልቃ ግባ ሲሉት ቁጥር 12 ላይ ኢየሱስ ወደ መቅደስ ገባና በመቅደስ የሚሸጡትን የሚገዙትን ሁሉ አወጣ። የገንዘብ ለዋጮችን ገበታዎችና የእርግብ ሻጮችን ወንበሮች ገለበጠ። ቤቴ የጸሎት ቤት ትባላለች
ተብሎ ተጽፏል። እናንተ ግን የወንበዴዎች ዋሻ አደረጋችኋት አለ። ጌታ ጣልቃ ገባ። እግዚአብሔር ይመስገን። የነበረው ምንድነው? ቤቱ ሲያየው የጸሎት ቤት ነው የሚባለው። ለጸሎት ነው የእግዚአብሔር ቤተ መቅደስ የተሰራው። እንዲጸለይ፣ ሰው ከእግዚአብሔር ጋር እንዲነጋገር፣ ሰው የከበደው ሸክሙ የሚቀልበት ቤተ መቅደሱ እንዲህ አይነት የረፍት ቦታ ነበረ። ኢየሱስ ግን ሲገባ ምን ሆኗል? የንግድ ቤት፣ በግ የሚሸጥበት። ቆመው ሰዎች በግ እንዲይዘው ስንት ነው የሚያወጣው? ቀንስ እንጂ ስንት ነው ይከራከራሉ። እርግቦች ይሸጣሉ፣ የተለያየ ነገር ይሸጣል። ቤተ መቅደሱ በእንስሳትና ገበያ ሆኗል። አስቡት፣ ገበያ ሞቅ ያለ እንዲህ። ኢየሱስ በጣም ለዚህ ነው ለካ ሕዝቡ የሚጮኸው አለ። ሆሳዕና የሚሉ ሰዎች ጩኸት ነበር። አሁን አድን ሲሉ ጌታ ኢየሱስ ክርስቶስ ጣልቃ ገባና ቤቱን ማጽዳት ጀመረ። ነገሩ መፈወስ ያለበት ከመንፈሳዊ ነገር ነው። ሕዝቤን ያበላሸው የጸሎት ቤቱን የንግድ ቤት ስላደረጉት ነው ብሎ እየጠረገ እያንዳንዱን ገለባበጠው ይላል። ከየት የመጡ ነበሩ? መቅደሱ ላይ የነበሩ በጎች ለአስራት የሚሰጥ በግ ነበር። ያኔ ለመስዋዕት የሚቀርቡ ዶሮች፣ የተለያዩ እርግቦች ነበሩ። እነዛም በትልቅ ዲስካውንት ይሸጥ ነበረ። ሰው ሌላ ቦታ ከመግዛት ይልቅ ቸርች ገበያ ሆናለታለች፣ መቅደስ ገበያ ሆኖለታል። ስለዚህ የገቡ ቤተ መቅደሱ ደነዘዘ፣ የእግዚአብሔር ድምፅ ጠፋ። ሰዎች ቤተ መቅደስን የሶሻል መገናኛ ገበያ አደረጉት። ስለዚህ ጌታ ኢየሱስ ሆሳዕና ሲሎት ገባና ገለባበጠው፣ አጸዳው። ዛሬም እግዚአብሔር ቤቱን ያጽዳ። እስቲ በደንብ አሜን እንበል ወገኖቼ። ከዚህ የበለጠ ነው በዚህ ዘመን ያለው። ወደ ውስጥ ቢገባ ጌታ ኢየሱስ አይኑን ከፍቶ ቢያየው የእግዚአብሔር ቤት የረፍት ቤት የተባለው ዛሬ ብዙ አይነት ነገር የሚደረግበት ነው። ስናይ በነጩም በአበሻውም ስንመለከት ሰው ጸሎት ቤት ብሎ የሚመጣበት ቦታ ላይ የእግዚአብሔር ክብር አይደለም የሚታየው። ሰው ተጽናንቶ አይሄድም፣ ሰው ተፈውሶ አይሄድም። ሰው የእግዚአብሔርን ድምፅ ሰምቶ የማይሰማበት፣ ሌላ ንግዶች የሚካሄዱበት፣ ሌላ ነገር የሆነበት ዘመን ነው። ስለዚህ በእውነትም ሆሳዕና ያስፈልገናል። ጌታ ሆይ አጽዳ ቤትን ማለት አለብን። ዛሬም ጌታ ቤቱን ያጸዳል። ዛሬም መቅደሱን እንዲያጸዳ ልንጮህ ይገባል። መቅደሱ ማን ነው? እኔና እናንተ ነን። በዚህ ዘመን መቅደሱ ሕንፃው አይደለም የሚያጸዳው፣ የኔና የእናንተ ልብ ነው ማጽዳት ያለበት። በመቅደሱ ውስጥ ያሉትን ቅዱሳን ጌታ ያጸዳል። ሆሳዕና ስንለው ጌታ ይፈውሰናል። ጥላቻን ያስወግዳል፣ ቂምን ያስወግዳል፣ አለማመንን ያስወግዳል። የተለያየ ተስፋ መቁረጦችን ከእግዚአብሔር ጋር እንዳንገናኝ ያደረገንን ጠርጎ የሚያወጣ ዛሬም የእግዚአብሔር ልጅ ኢየሱስ አለ። ሆሳዕና ይሁንልን። አሜን። ሆሳዕና አሁን አድን። ጌታ ከሁሉ በላይ የነፍሳት መዳን ይፈልጋል። ሰዎች እንዲድኑ ይፈልጋል። መንፈሳዊ ነገራችን እንዲፈወስ ይፈልጋል። ስለዚህ ዛሬ በእውነትም ሆሳዕና ማለት አለብን። አሁን አድን፣ ራይት ናው ማለት አለብን። እንዲህ ሲሆን ጌታ ጣልቃ ይገባል፣ በደሙ ያነጻል፣ ቤቱን እንደገና ያድሳል። ሁለተኛው የሆነው ከመንፈሳዊ ተሐድሶ ሌላ ኢየሱስ ክርስቶስ ጣልቃ ገብቶ ያደረገው ሁለተኛው ነገር ምንድነው? እነሆ አካላዊና ሁለንተናዊ ፈውስ ነው ያደረገው። ሆሳዕና ተብሎ ሲጠራ ጌታ ኢየሱስ ጣልቃ ገባና ምን አደረገ? ሁለንተናዊ ፈውስ አደረገ። ተመልከቱ፣ መቅደስ ውስጥ የነበሩትን ስታያቸው ቁጥር 16 ላይ በመቅደስም 14 ላይ እውሮች፣ አንካሶች ወደ እሱ ቀርበው ፈወሳቸው ይላል። ቤቱ በአንካሶች፣ በእውሮች፣ ፊዚካሊ ዲሴብል በሆኑ ሰዎች እንዲሁም ደግሞ በልዩ ልዩ በውስጥ ደዌ የተመቱ በልዩ ልዩ በአጋንንት ስራት የታሰሩ ምክነ ችግራቸው ዓመታትን ያስቆጠረ ነገር ይዘው በእግዚአብሔር ቤት ነበሩ። ሆሳዕና ሲሉ ጌታ የነሱን ጸሎት ሰምቶ መጀመሪያ መንፈሳዊ ነገር ካጸዳ በኋላ በቤተ መቅደሱ የነበሩ ሽባዎችን፣ እውሮችን፣ አንካሶችን ፈወሳቸው። ዛሬም ጌታ ይፈውሳል። ዛሬም ወገኖቼ ወይ ሆሳዕና ብለን ብንጮህ ጌታም ዛሬ አካላዊ ፈውስ ያመጣል። እግዚአብሔር የኮሚኒቲ ፈውስ ያመጣል። ሁለንተናዊ ፈውስ ያለው በእግዚአብሔር እጅ ነው። መጀመሪያ ግን የመንፈሳዊ ፈውስ ነው የሚያደርገው። ስለዚህ ዛሬም ከብዙ ችግሮቻችን ጋር በእግዚአብሔር ቤት አለን። ብዙዎቻችን
አንዳንዱ ቶሎ መሰበር ያለበት ነው። አንዳንዱ እግዚአብሔር ያልፈቀደው ስራትና ባርነት አለ። ሆሳዕና ብንል ዛሬም ጌታ ይሰብረዋል። ሆሳዕና ብንል ዛሬም ጨለማን የሚገፍ እግዚአብሔር ይመጣል። ስለዚህ ወገኖቼ ዛሬ የእግዚአብሔር ቤት የፈውስ ቤት ነው። የእግዚአብሔር ቤት የመዳን ቤት ነው። የእግዚአብሔር ቤት የነጻነት ቤት ነው። የእግዚአብሔር ቤት የፈውስና የመድኃኒት ቤት ነው መሆን ያለበት። ስለዚህ ይሄ ነገር ከተሰማን ሆሳዕና እንበል። ሆሳዕና ያልን እንጮህ። አሁን አድን። ቤታችን ላይ ባለ ችግር አሁን አድን እንበለው። ጓዳችን ላይ ያለ ችግር ሆሳዕና አሁን አድን እንበለው። ጌታ ጣልቃ ይገባ። የሚጮሁ ሰዎች ናቸው ጌታ የሚነካቸው። ኤርምያስ 33:3 ላይ ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ ይላል። ስለዚህ ወገኖቼ ዛሬም ወደሱ ብንጮህ፣ ሆሳዕና ብንል፣ ነፍሳት አድን ብንል፣ ሰዎችን ፈውስ ብንል፣ በቤት ተአምር ይምጣ ብንል ጌታ ይመጣል። የማያቋርጥ ጩኸት መሰማት አለብን። ዛሬ ጸጥ ያለ ዘመን ነው። ጩኸት እየጠፋበት ነው። ጸሎት እየቀዘቀዘ ያለበት ነው። በብዙ ቦታዎች ጸሎት ጸጥ ብለዋል። ከዚህ የተነሳ ተሐድሶ እየበረደ ነው ያለው። ስለዚህ ወደ መጮህ እንመለስ ልላችሁ ነው። ምን እያልን? ሆሳዕና አሁን አድን፣ አሁንና እያልን ለዓለም ሰላም፣ ለቤተ ክርስቲያን ፈውስ መጮህ አለብን። በሶስተኛ የሆነው ነገር ምንድነው? የአምልኮ መንፈስ ነው የተለቀቀው። ስታዩ የተሐድሶ አንዱ መንገድ ምንድነው? አምልኮ ነው። ቁጣዩ ዛጋ ሆሳዕና ለዳዊት ልጅ እያሉ የሚጮሁ ልጆች ባዩ ጊዜ ተቆጥተው እነዚህ የሚሉት አትሰማምን አሉት። ኢየሱስም እሰማለሁ፣ ከሕፃናት ከሚጠቡት አፍ ምስጋናን ለራስህ አዘጋጅ የሚለውን ቃል ከቶ አላነበባችሁም አላቸው ይላል። ምስጋና ከሕፃናት አንደበት፣ ምስጋና ከወጣቶች፣ አምልኮ ከመፍለቅ ጀመረ። የቆዩቱ ተናደዱ። አረ ዝም አሰኛቸው። አሁን የጩኸት ዘመን፣ የምስጋና ዘመን ነው። የአምልኮ መንፈስ ነው። ኢየሱስን የሚያከብር ሰራዊት በዝማሬ ተነሳ። ተሐድሶ እንግዲህ አንዱ ምስጋና ነው የሚበዛው። ተሐድሶ ሲኖር አምልኮ ከልብ የሆነ ተሐድሶ፣ ከልብ የሆነ ወርሺፕ ጌታ የሚቀበለው ተቀበለው ኢየሱስ። ዝም አሰኛቸው ሲል ተቀበለው ኢየሱስ። ስለዚህ ዛሬም ወገኖቼ ጌታ የሚቀበለው ምስጋና እንድናቀርብ ጌታ ይርዳን። ከልብ የሆነ አንዳንዱ ያው በዚህ ዘመን ታያላችሁ አምልኮ ጌታ የሚቀበለው አይደለም። ዝም ብሎ አይነት ነገር አምልኮ ነው የሚመለከው። ነገር ግን ወገኖቼ ጌታ የሚቀበለው ከልብ የሆነ አንተ ክበር፣ አንተ ንገስ፣ አንተ ከፍ በል ብሎ ጌታ በቃ የሚቀበለው አይነት ምስጋና እግዚአብሔር ያመጣልናል። ስለዚህ ጠቅለል ሳረገው እንግዲህ እቺን ፋሲካ ስታስቡ፣ ከፊታችን ያለውን ሳምንት ስታስቡ እስቲ ጊዜ እንውሰድ ለማለት ነው። አሁን በኦርቶዶክስ ከዛሬ ጀምሮ እስከ ዓርብ ይጾማሉ አይደል እንዴ? ይጾማሉ ለፋሲካ። እስቲኛም ጊዜ እንውሰድ። ሆሳዕና ስለሚጠፉት ጊዜ ወስደን እንጸልይ። ፋሲካ እኛ በመብላትና በመጠጣት የምንደሰትበት አይደለም። ፋሲካ ሰዎች እንዲድኑ፣ መቅደሱ እንዲጸዳ፣ ቤታችን እንዲፈወስ፣ ትውልድ እንዲፈወስ፣ ለዓለም ሰላም እንዲመጣ እኛ ሆሳዕና ብለን የምንጮህበት ነው። ያ የትንሣኤ ጌታ እንግዲህ በዚህ ዘመን ታምር ያደርጋል። እኔና እናንተ እንጩህ ልላችሁ ነው። ይህ ሳምንት ስናስብ የጩኸት ሳምንት ይሆንልን። ምን እያልን? ሆሳዕና አሁን አድን። መካከለኛው ምስራቅ ላይ አሁን ሰላም አምጣ። እግዚአብሔር አሁን በከተማችን ላይ ፈውስ ይምጣ። በቤተሰባችን ላይ ፈውስ ይምጣ። ባጣነው ነገር ላይ በዘመናት አልሰበር ያለው ቀንበራችን ላይ ጌታ ሆይ ሆሳዕና ይሁንልን እንበለው። ጌታ ይመጣል። እግዚአብሔር ይፈውሰናል። ስለዚህ መልእክቴ አጭርና ግልጥ ነው። ሆሳዕና እንበል፣ ጌታ ይመጣል። ሆሳዕና በሉ፣ ጌታ ይፈውሰናል። ሆሳዕና እንበል፣ የእግዚአብሔር እጅ ይገለጣል። ሆሳዕና እንበል፣ ጌታ በቀጥታ ይመጣል በአድራሻችን። እግዚአብሔር ይህንን እንድንጮህ ጸጋ ያብዛለን። ጌታ በማዳን ደስ ይለኛል፣ ደስ ይለኛል፣ ደስ ይለኛል። ኢየሱስ በማዳን ኮራለሁኝ፣ ኮራለሁ፣ ኮራለሁ። ጥራ ወዳጄ ከተፍ ትላለህ፣ ቀንበሬ ሰባብረህ ታሳርፈኛለህ። ደስ ይለኛል ስጠራ ወዳጄ ከተፍ ትላለህ፣
ቀንበሬን ስባብር ታሳርፈኛል። ደስ ይለኛል ጌታ በማዳን ደስ ይለኛል፣ ደስ ይለኛል